130 ሚሊዮን ህዝብ ያላት በኢኮኖሚና በህዝብ ቁጥር የቀጠናው ግዙፍ የሆነችው ታሪካዊቷ ኢትዮጵያ በባህር በር ጦት ብቻ ታንቃ እንድትቀጥል በዙሪያዋ የተዘረጋው ስውር የጂኦፖለቲካ ድር እውነታው ምንድነው? በአሁኑ ወቅት ግብጽና ሻቢያ ከሌሎች ኃይሎች ጋር በመሆን በአንድ ትልቅ አጀንዳ ላይ ስትራቴጂካዊ ውህደት ፈጥረዋል። እርሱም ኢትዮጵያ በምንም ታምር ወደ ባህር እንዳትደርስ ማድረግ የሚል ነው። ይህንን አካሄድ ዓለም አቀፍ የደህንነት ተንታኞች የመዳረሻ መከልከያ ቀለበት ብለው ይጠሩታል። ለረጅም ዓመታት የኢትዮጵያ የባህር በር ጥያቄ ሲነሳ የሚታየው በኢኮኖሚ መነጽር ብቻ ነበር። ከፍተኛ የሎጂስቲክስ ወጪ፣ በየዓመቱ ለጅቡቲ ወደብ የሚከፈል በቢሊዮን የሚቆጠር ዶላርና የአንድ ወደብ ጥገኝነት። በእርግጥ ይህ እውነት ነው፣ ግን ሙሉ እውነታውን አይገልጽም። አሁን ላይ ሆነን ቀይ ባህርን ስንመለከት ባህሩ የንግድ መስመር መሆኑ ቀርቶ የደህንነትና የህልውና ጉዳይ ሆኗል። የባሕረ ሰላጤው ሀገራት የገንዘብ ፉክክር፣ የሁቲ አማጽያን ድንገተኛ ጥቃቶችና የታላላቅ ኃይሎች የጦር ሰፈሮች መገንባት ቀጠናውን ሙሉ በሙሉ የማይገመት አድርጎታል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በለንደኑ ቻተም ሃውስ ባደረጉት ንግግር የኢትዮጵያን የባህር በር ፍላጎት በልማት፣ በግንኙነት፣ በኃይል ደህንነትና በንግድ መነጽር ለማስረዳት መሞከራቸው የሚታወስ ነው። ይህ ዲፕሎማሲያዊ ጥረት ጉዳዩን ከደህንነት ስጋትነት አውጥቶ ወደ ቀጣናዊ ትስስር ለማምጣት የተደረገ ትልቅ ስኬት ነው። የኢትዮጵያ አቋም ግልጽ ነው። 130 ሚሊዮን ህዝብ ይዞ ቀጣናው በጦር መሳሪያና በፖለቲካ ቀውስ እየተናወጠ ባለበት ወቅት በአንድ ጠባብ ጅቡቲ መስመር ላይ ብቻ ተንጠልጥሎ መኖር ራስን ለከፍተኛ አደጋ አጋልጦ መስጠት ነው። ነገር ግን ኢትዮጵያ የህልውናና የልማት ጉዳይ ነው ብላ የምታቀርበውን ይህንን ጥያቄ ጎረቤቶቿ እያነበቡት ያሉት እንደ ካርታ የመቀየር ፍላጎት አድርገው ነው። ይሄኛው የተሳሳተ ትርጉም ነው እንግዲህ ያንን አደገኛ የከበባ ቀለበት እየወለደ ያለው። ይህ የመዳረሻ መከለከያ ቀለበት አንድ ወጥ የሆነ ማዕከላዊ ይዘት የለውም። ሁሉም ኃይሎች የሚንቀሳቀሱት ከተለያየ የግል ጥቅምና ፍላጎት ተነስተው ቢሆንም የመጨረሻ ውጤታቸው ግን ኢትዮጵያን ማፈን ላይ ይገናኛል። ለኢትዮጵያ ተፈጥሯዊና ቀራቢው የባህር በር አሰብ ነው። ነገር ግን የአስመራ መሪዎች ጂኦግራፊን የሚያዩት ለቀጣናዊ ውህደት ሳይሆን ለስልጣን መቆያና በኢትዮጵያ ላይ የበላይነት ማሳያ ስትራቴጂካዊ መሳሪያ አድርገው ነው። የባህር በር ጥያቄ በተነሳ ቁጥር በአስመራ በኩል የንግድ ጥያቄ ሳይሆን የህልውና ዜሮ ድምር ፖለቲካ ሆኖ ይተረጎማል። የካይሮ ስሌት ደግሞ እጅግ ሰፊና ረቂቅ ነው። ግብጽ የኢትዮጵያን ወደብ የማግኘት ፍላጎት በቀጥታ ከታላቁ የህዳሴ ግድብና ከአባይ ውሃ ድርድር ጋር ታስተሳስረዋለች። ግብጽ የምትፈራው ኢትዮጵያ የባህር በር አግኝታ የኢኮኖሚ ነጻነቷ ሙሉ ከሆነ በጎረቤት ሀገራት በኩል በኢትዮጵያ ላይ የምታደርገው ዲፕሎማሲያዊና ወታደራዊ ጫና መላላቱ የማይቀር መሆኑን ነው። ለካይሮ አባይና ቀይ ባህር አንድ የጦር ግንባር ናቸው። የሶማሊያ ውስጣዊ ደካማነት፣ የፌዴራል ክልሎቿና የደህንነት መዋቅሯ በውጭ ኃይሎች ላይ ጥገኝነቱ አሁንም ትልቅ ክፍተት ፈጥሯል። የኢትዮጵያ ታሪካዊ ባላንጣዎች ይህንን ክፍተት በመጠቀም ማናቸውንም የኢትዮጵያ የወደብ ጥያቄ የሉዓላዊነት ወረራ አስመስለው በመቀባት ሶማሊያን እንደ ምሽግ ለመጠቀም ይጥራሉ። ሶማሊያ በዚህ ቀለበት ውስጥ ሳታውቀው የሌሎች ሀገራት ተላላኪ የመሆን ስጋት ተደቅኖባታል። በሌላ በኩል ሱዳን የገባችበት የእርስ በርስ ጦርነት ሀገሪቱን የውጭ የስለላ ድርጅቶችና የደህንነት ስጋቶች መናኸሪያ አድርጓታል። ለኢትዮጵያ ይህ የሩቅ ወሬ አይደለም። የኤርትራ የግብፅና የሱዳን ወታደራዊ መሪዎች የፈጠሩት ትስስር የኢትዮጵያን ፍላጎት ለማደናቀፍና የውስጥ ታጣቂዎችን ለመደገፍ ምቹ ሁኔታን እየፈለገ ነው። ኤርትራ ከሱዳን ወታደራዊ ኃይሎች ጋር ያላትን ግንኙነት በመጠቀም በኢትዮጵያ ውስጥ ካሉ ታጣቂ ኃይሎች ጋር ግንኙነት ለመፍጠር እየሰራች ነው። በአሁኑ ወቅት የአፍሪካ ቀንድ በሁለት ትልልቅ ስልቶች መካከል እየተዋጋች ነው። የመከልከል ፖለቲካ ፍርሃትንና የውስጥ አማጽያንን መደገፍን እንደ መሳሪያ ይጠቀማል። ዓላማው ኢትዮጵያ ሁልጊዜ በውስጥ ቀውስ ተጠምዳ ወደ ውጭ እንዳታይ ማድረግ ነው። ነገር ግን ይህ አካሄድ ቀጣናውን ወደ ባሰ ፍንዳታ ከመውሰድ ውጭ ለማንም አይበጅም። ጎረቤት ሀገራት ህጋዊ የደህንነት ስጋት ሊኖራቸው ይችላል። ሶማሊያ የሉዓላዊነት፣ ሱዳን ደግሞ የሰላምና የልማት ጥያቄ አላቸው። ነገር ግን ግብፅና ኤርትራ ይህንን የጎረቤቶች ፍርሃት መሳሪያ በማድረግ ኢትዮጵያን ለማፈን ሲጠቀሙበት ነገሩ አደገኛ ይሆናል። ኢትዮጵያ ይህንን ቀለበት መስበር የምትችለው በሁለትዮሽ ድርድር ብቻ ሳይሆን ሰፊና ቀጣናዊ የሆነ የጋራ የደህንነትና የንግድ ስምምነት በመፍጠር ነው። የባህር በር ማግኘት ማለት የሌላውን መውረር ሳይሆን የቀጣናውን ልማት በጋራ ማፋጠን መሆኑን በተግባር ማሳየት ይኖርባታል። የፈረንሳይና የሌሎች ሀያላን ሀገራት ይፋዊ ዲፕሎማሲያዊ ድጋፍም የሚያሳዩት አንድ ነገር ብቻ ነው። የኢትዮጵያ የባህር በር ጥያቄ ፍትሐዊ፣ ህጋዊና ዓለም አቀፋዊ ተቀባይነት ያለው መሆኑን ነው።
ዓለም አቀፉ ማህበረሰብም የሚፈልገው ጦርነትና መገለልን ሳይሆን ውይይትንና የጋራ ተጠቃሚነትን ነው። የኢትዮጵያ የባህር በር ጥያቄ የሌላውን ሉዓላዊነት የመውረር ወይም ካርታን በኃይል የመቀየር ጉዳይ አይደለም። ይህ ጥያቄ የአፍሪካ ቀንድን ኢኮኖሚ በጋራ ማፋጠን፣ በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል የመፍጠርና የቀጠናውን ልማት ወደ አዲስ ምዕራፍ የማሸጋገር ታሪካዊና ትውልዳዊ ፍላጎት ነው። ኢትዮጵያ የባህር በር ሲኖራት ጎረቤቶቿ አይለዩም፣ ይበልጥ ባለጸጋ ይሆናሉ። ምክንያቱም የኢትዮጵያ ግዙፍ የገበያና የማምረት አቅም ወደ ባህር በር ሲፈስ በዙሪያዋ ያሉ ወደቦች በሙሉ የልማትና የሀብት ማዕከል መሆናቸው የማይቀር ነው። ኢትዮጵያ ከፊቷ የተደቀነውን የከበባ ቀለበት ለመስበር ይህንን የልማትና የሰላም አማራጭ በተግባር ለዓለም በማሳየት ላይ ናት። ኢትዮጵያ ፍላጎቷ ባህርን እንጂ ጠላትነትን አይደለም።